ሀና እውነት ለመናገር ስቃዋ እየበዛ ነው። እሷ ዝም ባለች ቁጥር የዋህነቷን ባበዛችው ቁጥር እነሱ ደግሞ ስቃዋን እያበዟት ነው። ይህን ደግሞ የሚያደርጉት ማናቸው? እርግብና ባዩሽ የወይዘሮ ሜላት ጓደኛ ማለት ነው። እንግዲህ ታሪኳን በመስረቅ ከዛም አልፈው ደግሞ ወይዘሮ ሜላት ፊት ሌባ እንደሆነች አጭበርባሪ እንደሆነች እና ሞላጫ እንደሆነች መታመን እንደሌለባትና ከስራ እንዳባሯት እያደረጉ ያሉት ድርጊት አሁን ላይ ይፋ ወጥቷል ማለት ነው። እንግዲህ በባለፈው ክፍሎች ሀሴት ማለቴ ሀና እንግዲህ ታሪኬን ተሰርቄያለሁኝ፣ ልጃችሁ እኔ ነኝ፣ እርግብ ይዛ የመጣችሁ ታሪክ የኔ የራሴ ነው፣ ይዛው የመጣችሁ ፎቶና መስቀል የኔ የራሴ ነው፣ ስለዚህ ታሪኬን ሰርቃኛለች፣ እሷ ልጃችሁ አይደለችም በማለቷ አሁን ላይ ወይዘሮ ሜላት የሀና ጠላት ሆና ትገኛለች። ምንም እንኳን ሰላምና ሚናሴ ከሀና ጎን ቢቆሙም ወይዘሮ ሜላት ግን በፊት ተወዳት የነበረችውን አንድ አውርዳ ጥላታለች። አሁን ላይ ልክ እንደ ጠላት ነው የምታየት። ቤት ውስጥ መከራዋን እያበዛችው ነው። ልክ ባይኗ እንኳን ልታየት አትፈልግም። ነገር ግን ሀና አባቷን ማሳከም ስላለባት ብቻ የወይዘሮ ሜላትን ፊት እንዲሁም ደግሞ የእርግብን ከፍ ዝቅ ማድረግ ንትርክ ችላ እየኖረች ትገኛለች። አሁን ላይ ዲኤንኤ ይደረጋል ተብሎ ቀጥ ተደርጎ ውጤቱን እየጠበቁ ባለበት ሰዓት ነገር ግን ውጤቱን እስከሚቀበሉ ድረስ እንኳን እንዳትደርስና ከዛ ከቤት እንድታባረራት ይባስ ብለው በሀና አባት በኩል ሕክምና እየተደረገለት የነበረው በወይዘሮ ሜላት ድርጅት ወጪ ነበርና እንግዲህ ወይዘሮ ሜላት የምታውቀው የሀና አባት የጎደላቸው ብር 200 ሺህ ብር እንደሆነና በድርጅቷ በኩል ሸፍና ልታሳክምላት ነበር። ነገር ግን እርግብና ባዩሽ ይህን ታሪክ ስለሚያውቁ አሁን ላይ ሀናን ሌባና ጮርባሪ ከዛ ከቤት እንዲሁም አስወጥተው እንዲጥሏት እንዳትታመን እያደረጉ ያሉት በዶክተሩ በኩል ጉቦ ሰጥተው የሀና አባት የሕክምና ገንዘብ ዋጋ ከ400 ሺህ ብር ወደ 800 ሺህ ብር፣ ያ ማለት ደግሞ ወይዘሮ ሜላት እስከ 600 ሺህ ብር እንድትሸፍን አድርገው እርግብ እንግዲህ ከባዩሽ ጋር ሆና ዶክተሩን ወደ እነሱ በኩል አድርገው እንዳጭበረብሯት አድርጋለች። ሀና ይሄን ስትሰማ በጣም ደንግጣ ነበር። አምላኬ ሆይ ምን እየተፈጠረ ነው? ጭራሽ ረሳኸኝ እንዴ? ምን እየተካሄደብኝ ነው? እኔ በጣም ደክሞኛል። እኔ ምንም አልጠቅም ከንቱ ሰው ነኝ። እንዴት ነው ይሄ ሊሆን የቻለው? እያለች ድንገት ተነስተው የአባቷ ሕክምና ገንዘብ በጣም ከፍ ስላለ እጥፍ ስለጨመረ በዛ ገንዘብ ምክንያት በጣም ደንግጣ ነበር። ከገንዘቡም በላይ ደግሞ እንዴት ብላ ወይዘሮ ሜላትን ማሳመን እንዳለባት ግራ ገብቷትና በጣም ፈርታ ነበር። ነገር ግን ሁሉንም ነገር በውስጧ ተሸክማ የምትኖረው ሀና ለአባቷ እንኳን አልተናገረችም። ምክንያቱም አባቷ ይሄን ከሰሙ ምናልባችም ሕክምናውን ሊያቋርጡት ይችላሉ። እንግዲህ የሀና አባት ስለ ሀና አብዝተው እየተጨነቁ ይገኛሉ። ምንም እንኳን ህመምተኛ ቢሆኑም ነገር ግን በልጃቸው ድርድር አያውቁም። ልጃቸው እንድትጨነቅባቸው በእሳቸው ምክንያት እንድትጨነቅባቸው ይሄ ሁሉ መከራ እንዲታይ አይፈልጉም። አሁን ቢያንስ እንኳን የቤት ሰራተኛ እንደሆነች አያውቁም። የሆነ ነገር እየሰራች ነው እንጂ የሚመስላቸው ልጃቸው የቤት ሰራተኛ እንደሆነች እና ለሳቸው ብላ ይሄ ሁሉ ነገር መስዋዕት እየከፈለች እንደሆነ አላወቁም። በዛ ላይ ደግሞ አንድ ፍርሃት አለባቸው። ቤተሰቦቿን ብታገኝ ትታይ ትሄዳለች የሚለው ፍርሃት አለባቸውና አሁን ደግሞ ቤተሰቦቿን እንዳገኘችና ምርመራ ዲኤንኤ እስከ ማድረግ ድረስና ነገሩን እንደደበቀቻቸው ቢሰሙ ለእሳቸው በጣም ከባድ ነው የሚሆነው። ሀና ግን ለክፋት አስብ አይደለም። አሁን ላይ ቤተሰቦቿን ብታገኛቸውም ምንም ደንታ አይሰጣትም። ይልቁንስ እርግብ ታሪኳን ስለሰረቀቻት የእውነቱ ወጥቶላት እውነቱን እነሱም ልጃቸው ሀና እንደሆነች ተቀብለው እሷም ደግሞ አባቷን ማሳከም ብቻ ነው የምትፈልገው እንጂ እነሱ እንደሚሏት የእነሱን ቤተሰብነት ተጠቅማ በእነሱ ላይ ለመጠቀም ወይም ደግሞ ከእነሱ ውርስ ለማግኘት የእነሱን ቤተሰብነት ለማግኘት ፈልጋ አይደለም። የተሳሳተ ግምት ነው ያላቸው። በዛ ላይ ደግሞ እንግዲህ እርግብ የቻለችውን ያክል ሀናን መጥፎ አድርጋ ከቤት ለማስወጣት እየሞከረች ነው። ሰላም ደግሞ በጣም ሀናን ስለምትወዳት ከሀና ጎን ናት። እንዲሁም ደግሞ ሚናሴ ምንም ነገር ቢፈጠር ሀናን ስለሚያምናት ከጎኗ ናቸው ያሉት። እሷ ግን
እንደዚህ ስለቀረቧት በጣም ደስተኛ ናት ሀና። ነገሮቹ ቢከብዷትም ሰላምና ሚናሴ ከጎኗ ስለሆኑ በጣም ደስ ብሏታል። እንዲሁም ደግሞ በአባቷ በኩል ደግሞ ጆሮ ከጎኗ ሆኖ አባቷን ሆስፒታል ድረስ አብሮ እየተንከራተተ አባቷን ቁጭ ብሎ እያስታመመላት እንደሆነ በጣም ደስተኛ ናት። በጆሮ ወንድም አገኘሁኝ፣ በእኔ ቦታ ሆኖ አባቴን የሚያሳክምልኝ የሚንከባከብልኝ ወንድም አገኘሁ ብላ በጣም ደስተኛ ናት። እንግዲህ ጆሮም የቻለውን ያክል ለሀና አባት ብዙ ዋጋ እየከፈለ ይገኛል። እንዲሁም ደግሞ የተኙበት የሚመገቡት ምግብ ቢያጡ እንኳን ወጥቶ ለምነው እያመጣ ይገኛል። እንግዲህ የሀና አባት ደግሞ ከውጭ ሀገር መጥተው ልክ እንዳዩት ነበር ሀናን ልጅ ብለው ያቀፏት። እንግዲህ አባት ልጁን አውቋል፣ ግን እናት ለምንድን ነው ልጇ አጠገቧ ያለች አልታወቀቻት? ይገርማል። የእናት አንጀት ይነግራል ይባል ነበር። ወይዘሮ ሜላት ግን ሀናን ስታያት የሆነ ጊዜ ቅርርብ አድርጋ ነበር። ነገር ግን አሁን ላይ ሙሉ ለሙሉ ልክ እንደ ጠላት አድርጋታለች። የሀና አባት ልጄ አንቺ ነሽ ሀሴት አንቺ ነሽ ብሎ ሲያቅፋት በጣም ደስ ብሏት ነበር። ምክንያቱም ወይዘሮ ሜላት ባትቀበላትም እንኳን በአባቷ ላይ ትልቅ ተስፋ ነበረባት። እርግቤን ስታይ በጣም በንዴት ጨሰች። ለምን እኔን ሰራተኛ አደረገኝ፣ ሀናን ለምን ልጄ ብሎ አቀፋት ብላ በጣም ተናደደች። እውነት ለመናገር ከሆነ የሀና አባት የነ ሰላም አባት ሀናን ልጁ ሀሴት እርግብን ደግሞ የቤት ሰራተኛቱ ልጅ ነይ ብላ የመጣችው የቤት ሰራተኛ ብሎ ነበር የገመታት። ነገር ግን እርግብ ይሄ ነገር ለእሷ ምቾት አልሰጣትም። በጣም እያበሳጫትና ከሀና ጋር አተካራ እየገባች ትገኛለች። ነገር ግን እውነት ተደብቆ ይቆይ እንደሆነ እንጂ ተደብቆ አይቀርም። የሆነ ሰዓት ይወጣና እንግዲህ የምታፈር ይሆናል ማለት ነው። የነ ሰላም ደግሞ አያታቸው መታ በቀጥታ ነበር ሀናን ልጄ ብላ ያቀፈቻት። እንግዲህ የአያት አንጀቷ ደግሞ ልጇ እንደሆነች ነግሯት ነበር። ምንም እንኳን የእናት አንጀት ቢጨክንባትም ዘመዶቿ ግን እያወቋት ነው። ይሄ ነገር ደግሞ ለሀና በጣም አስደስቷታል። እርግብ በጣም ብታናድዳትም እንኳን አያቷንና አባቷን ከሷ በኩል አድርጎላታል። እነሱ ልጃችን ሀና ናት ብለው ያምናሉ። ነገር ግን ወይዘሮ ሜላት በአንገት የገመድ ይገባል እንጂ ሀና የኔ ልጅ ልትሆን አትችልም። ጭራሽ ደግሞ በአባቷ በኩል 200 ሺህ ብር ነው የጎደለኝ ብላ 600 ሺህ ብር አስበላችኝ፣ ሸወደችኝ፣ አጭበረበረችኝ፣ እች እስስት ቆዳዋን አሳምራ እያለች እብድ ሆናለች። ሀና ደግሞ በተፈጠረው ነገር በጣም ደንግጣ አዝና ትገኛለች። ወይዘሮ ሜላት ጨርቋን ጥላ ማበድ ነው የቀራት። አይኗን ሁላ ማየት አትፈልግም ሀና። ነገር ግን የአባቷ ህመም ስለሆነ ግዴታ ሰርታ የአባቷን ህመም ማሳከም ስላለባት ከዛ ከቤት መቅረት አልፈለገችም። ወይዘሮ ሜላት ግን በዙ ከቀጠለች ከቤት የምታባረራት ነው የምትመስለው። እንዲሁም ደግሞ እርግብ ብዙ ምክንያት እየፈጠረች ሀናን እንዲጠሏት እያደረገች ትገኛለች። ነገር ግን እስካሁን ድረስ አልተሳካላትም። ምክንያቱም ሀና ምንም እንኳን መከራ ቢበዛባትም አንድ እውነት በውስጡ አለ። እሱም ደግሞ የወይዘሮ ሜላት ትክክለኛ ልጇ ሀና መሆኗ እሱ አንድ እውነት ነው። ይሄ ዲኤንኤ በማንኛውም ምክንያት ካልተቀየረ በስተቀር በእርግጠኝነት ሀና የወይዘሮ ሜላት ልጅ እንደሆነ ቁልጭ አድርጓ የሚያሳይ ይሆናል። ነገር ግን ወይዘሮ ባዩሽ ምንም አይነት ፍርሃት አልታየባትም። የሆነ ተንኮል አስባለች። ምናልባችም ዲኤንኤው እንድታስቀይር ትችላለች። በአንድ በኩል ደግሞ የሰላም አባት ካለ ይሄ የምርመራ ውጤት አይቀየርም፣ እሱ ባለበት አይቀየርም ብለን እናስባለን። ነገር ግን ዶክተሩ ጤናማ አልነበረም። የሆነ ጉቦኛ አጭበርባሪ ነገር ይመስላልና የሀናን ውጤት በገንዘብ ተታሎ እንዳይቀይርባት ሁላችንም የሚያስፈራን ጉዳይ ነው። እንግዲህ ሁላችንም ያው ፊልሙን እየተከታተልን ደግሞ ሀና እውነተኛነት የሀና ቤተሰቦቿን ታውቃ ውጤቱ የዲኤንኤ ውጤት ሀና የወይዘሮ ሜላት ልጅ እንደሆነ ግልጽ ወጥቶ አባቷም ታክሞላት ሰላም እንዲፈጠር የሁላችንም ምኞታችን ነው። እንግዲህ ያው በቀጣይ ክፍል ደግሞ የሚፈጠረውን ነገር አብረን የምናይ ይሆናል። ብቻ ሀና ብዙ እየተሰቃየ ትገኛለች። እርግብ ግን ምኗም እኮ ልጅ አትመስልም። እንደውም ሰራተኛ የሚባለውም ክብር ሲበዛባት ነው። ለሷ በጣም ተንኮለኛና አረመኔ በቃ ለሰዎች ሁሉ ያላት አስተሳሰብ መጥፎ ነው እና ማንም ሰው ሊወዳት አልቻለም። ከእናት
እናቴ ነሽ ብላ ካመነቻት ከወይዘሮ ሜላት ውጭ በስተቀር እህቷ ሰላምም ሚናሴም እንዲሁም ደግሞ አያትዬቱ አባቷም እንዲሁም ማንም ሰው አላመናትም። ነገር ግን ወይዘሮ ሜላት ከጎኗ ስለሆነች ብቻ ደረቷን ነፍታ አሁንም ልጅ ነኝ እያለች ትከራከራለች። ግን የእርግብ መጨረሻ ቅርብ ነው፣ ብዙ አይርቅም። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። አዲስ ከሆናችሁ ቤተሰብ መሆናችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ።